አንድ ፊደል ጎደለ ቢባል ከሰውነት ውስጥ አካለ ስንኩል ሆነ በዊልቸር ትሄዳለ። 6 ቢሊየን ፊደሎች ነው ሴላችሁ ኒውክለስ ውስጥ እግዚአብሔር ያስቀመጠ። ጉድ እኮ ነው ይሄ፣ እውነት ነው የሚታይ ነው። አሁን አለው ቴክኖሎጂ። በሚያስገርማችሁ መልኩ ውስጣችን ያለው በጣም ጥቃቅን እግዚአብሔር ያኖረው 7 ኦክቲሊየን አተሞች አሉ። 27 ጊዜ 0 ስንት ከበዳቸዋል? ይሄን አያስተምሯችሁም እኮ ትምህርት ቤት አደንዝዘዋቸዋል። ይሄን አያስተምሯችሁም፣ የወደቀውን ነው ያስተምሯችሁ። በባዶ እግራችን መሬት ላይ ስንንቀሳቀስ ምን ይሆናል? ውስጣችን የገባው መርስ ይወጣል ማለት ነው። እና በባዶ እግር መሄድ ልመዱ ለማለት ነው። ታውት ሌላውን ራሳችሁ ሰውነት ውስጡ አለ የተለያየ 4 ነገሮች አሉ። መሰላል ነገር ነው፣ እንደዚህ እንደ ያዕቆብ መሰላል እንዲህ ያለ የሚወጣ ነው። እዚህ ውስጥ እኮ ነው ሲከፈት እንደዛ ነው የሚታየው። መሰላል ነው ወደ ላይ የሚወጣና ቁመቱ ቢተረተር የሰውን ቁመት ይበልጣል። ግን እግዚአብሔር ጥቅልል አድርጎ ውስጡ ነው ያደረገው። በኋላ ሲያዩት በመሳሪያ ስለ ህልም ሳነሳ አንድ ነገር ልንገራችሁ። ህልሙ ምንድነው? በጣም ደስ የሚል ህልም ነው። እንደዚህ ካያችሁ ድለኞች ናቸው። እና ህልም የሞት አምሳል ነው። ብቻ ለማንኛውም የትንሣኤም አምሳል ነው። ነፍስ በያውነት አለች ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ልዑል እግዚአብሔር ሁላችንን በሕይወት በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ አዶናይ ኤልሻዳይ የሆነው ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ በዛሬው መርሃ ግብራችን ላይ የምንማማረው በተለይ አባቶቻችን 318ቱ ሊቃውንት በጸሎተ ሃይማኖት ላይ ዘዕሩይ ምስለ አብ በመለኮቱ ከአብ ጋራ የተካከለ የሚለውን ኃይለ ቃል መነሻ በማድረግ የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን በገለጠልን መጠን እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን የሚግለጥልን። ይህን ርዕስ የመረጥኩበት ምክንያት ዛሬ ያው ግንቦት 7 የቅድስት ሥላሴ መታሰቢያ ወርሃዊ በዓል ነው። ሁለተኛ ደግሞ በዛሬው ዕለት በቤተ ክርስቲያናችን የሚታሰበው 20ኛው የእስክንድርያ ፓትርያርክ የነበረው ታላቁ ሊቅ ቅዱስ አትናቴዎስ በዓለ ዕረፍቱ ነው። ይህ ታላቅ ሊቅ በኒቅያ ጉባኤ የነበረ በተለይ አርዮሳውያንን ተከራክሮ ይረታ የነበረ በዚያን ጊዜ ወጣት ነበረና የእስክንድሮስ ጸሐፊ የነበረ ነገር ግን ኒቅያ ጉባኤ ተሳትፎ ሊቃውንቱ አርዮስን አውግዘው ሲለዩ እሱም በጉባኤው የነበረ በኋላም ደግሞ 20ኛ የእስክንድርያ ፓትርያርክ ሆኖ የተመረጠ ታላቅ የቤተ ክርስቲያን ምሰሶ የተባለ የቤተ ክርስቲያን መብራት የተባለ ቅዱስ አትናቴዎስ ያረፈበት ታላቅ በዓል በመሆኑ እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ በተለይ የጸሎተ ሃይማኖትን ምስጢር እንማራለን። የምስጢር ባለቤት ለ318ቱ ሊቃውንት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ አድርጎ ይህን ሃይማኖት ምስጢር እንዲያረቁ እንዲያስተምሩ ያደረጋቸው አልፋና ኦሜጋ እግዚአብሔር አምላክ ለእኛ ምስጢሩን ጥበቡን ለሁላችን የሚግለጥልን። ይህ ታላቅ የሃይማኖት ጸሎት እያንዳንዳችን ክርስቲያኖች ወንዶች በ40 ቀናችን እህቶቻችን ሴቶች በ80 ቀናቸው ምንም መናገር ባትችሉ የክርስትና አባት የክርስትና እናት የእናንተን አንደበት አድርጎ ጣታችሁን ይዞ ጸሎተ ሃይማኖትን ደግሞ በእውነት ወደ ታላቁ ምስጢር ወደ ምስጢረ ጥምቀት እንገባለንና ይህ ታላቅ ጸሎት ብዙ ምስጢራትን የያዘ በተለይ የእግዚአብሔርን አንድነት ሶስትነት የወልደ እግዚአብሔርን ስጋው የያዘ ነውና እግዚአብሔር በገለጠልን መጠን እንማራለን። በድጋሚ ምስጢሩን ጥበቡን ለሁላችን የሚግለጥልን። እንግዲህ ሊቃውንቱ 318ቱ ማለቴ ነው ሲጀምሩ ነአምን በአሐዱ አምላክ እግዚአብሔር አብ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለው ጀመሩ። እስቲ አብረን እንበል። አንድ አምላክ በሉ እስቲ። በሚሆን በእግዚአብሔር አብ እናምናለን። ሊቃውንቱ ይህን ቃል የወሰዱት በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ አምላክ በሚሆን በማን እናምናለን?
በእግዚአብሔር አብ እናምናለን። እግዚአብሔር አብ ማን ነው? ወላዲ አስራጺ ነው። በግብሩ በተለየ ስሙ ማን እንለዋለን? እግዚአብሔር አብ። በግብሩ ደግሞ ማን እንለዋለን? ወላዲ አስራጺ እንለዋለን። ማንን ወልዷል? ወልድን ወልዷል። ማንን አስርጿል? መንፈስ ቅዱስን አስርጿል። በተለየ አካሉ ደግሞ አካላዊ ልብ እንለዋለን። ስለዚህ ነአምን በአሐዱ አምላክ እግዚአብሔር አብ፣ አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን። ታዲያ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 8 ቁጥር 6 ስለ እግዚአብሔር አብ ሲመሰክር ለእኛስ አለ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን አለ። አንድ አምላክ ምን አለን? አብ አለን አለ። ስለዚህ በአንድነት ምስጢር ስንመለከት ሥላሴ ስንት ናቸው? አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ። አንድነታቸው በምንድን ነው? በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል፣ በክሂል፣ በብርሃን ይህን በመሳሰለ ስንት ናቸው? አንድ ሲሆኑ በስም በአካልና በግብር ደግሞ ስንት ናቸው? ሶስት ናቸው። ሊቁ ምን አለ? መቅድመ ኩሉ ንሰብክ ሥላሴ ሩየ ወቅዱሰ ዘውእቶሙ አብ ወልድ መንፈስ ቅዱስ። ከሁሉም አስቀድመን በአካል ሶስት የሆነ በክብር አንድ የሆነ ልዩ ሶስትነትን እንሰብካለን። እኒሁም ማን ናቸው አለ? አብ ወልድ መንፈስ ቅዱስ ናቸው እንዳለ አስቀድመው ወልድን የወለደ መንፈስ ቅዱስን ያሰረጸ፣ ወልድን ቢወልድ መንፈስ ቅዱስን ቢያሰርጽ ቅጽበት ዓይን የማይቀድማቸውን አምፀ ዓለማት ፈጣሪ ዓለማት ማንን አመሰገኑ? እግዚአብሔር አብን አመሰገኑ። አንድ አምላክ በሚሆን በማን እናምናለን? በእግዚአብሔር አብ እናምናለን ካሉ በኋላ አሐዜ ኩሉ ሁሉን የያዘ እስቲ በሉ። ሁሉን የያዘ ምን ማለት ነው? በሁሉ ምን የሆነ ምሉ የሆነ እግዚአብሔር የት ነው ያለው? አባታችን ሆይ በምን የምትኖር? እንዲህ ሲባል ምድርን ለቆ በሰማይ ያለ ማለት አይደለም። ሰማይ ከምድር ከፍ ያለ እንደሆነ እግዚአብሔርም ልዑለ ባህሪ መሆኑን መመስከር ነው እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ርዝመቱ አይባልም። ሁሉን የሚወስን ማን ነው? እግዚአብሔር ስለሆነ ሊቃውንቱ ምን አሉ? አሐዜ ኩሉ አሉ። በዚህ ምንድን ነው? ምሉ ነው፣ ስፉ ነው፣ ረቂቅ ነው። ርቀቱ ደግሞ በሶስት መልኩ ሊቃውንት አስተምረውናል። ለምሳሌ ከሁሉም ነገር ምን ይረቃል? ነፋስ ይረቃል አይደለም? ነፋስ አለ የለም? በምን አወቃችሁት? ቅጠሉን ሲያረግፈው ባህሩን ሲያነዋውፀው ነፋስ መኖሩን አወቃችሁ፣ ግን በዓይናችሁ አይታችሁ አይደለም። ለምን? ረቂቅ ስለሆነ፣ ልክ እንደ ብርሃን ማለት ነው። ከነፋስ ይልቅ ደግሞ የሰው ልጅ ነፍስ ትረቃለች። ለምሳሌ እኔ እዚህ ቁጭ ብዬ ገነትን ማሰብ እችላለሁ፣ መንግሥተ ሰማያትን ማሰብ እችላለሁ፣ ባህር ማዶ ማሰብ እችላለሁ። ለምን? ረቂቅ ለባዊት ነፍስ ስላለችን ማለት ነው። ስለዚህ ሰው በተዘጋ ቤት ውስጥ ሆኖ ነፍሱ ከስጋው ምን ትሆናለች? ትወጣለች። ለምን? ረቂቅ ስለሆነች ማለት ነው። እንግዲህ ነፍስ ከረቀቀች ደግሞ ከነፍስ የበለጠ የሚረቁ ምኖች ይመስሏቸዋል? መላእክት ናቸው። ለምሳሌ አካላቸው በጣም ረቂቅ ነው። ለዚህ ነው መጽሐፍ ምን ይላቸዋል? መናፍስት ይላቸዋል። ለምሳሌ ቅዱስ ሚካኤልና ቅዱስ ገብርኤል እዚህ ጋር ቢመጡ ሚካኤል ገብርኤልን መንገድ አሳልፈኝ አይለውም። ወሃለፈ መልአክ በመልአክ ሰጢቆ ነፋሰ፣ ነፋስ ሰንጥቆ እንደሚያልፍ አንዱ መልአክ በአንዱ መልአክ ውስጥ ማለፍ ይችላል። እና ሥላሴ ለተልእኮ ሲጠሯቸው ወደ ላይ እስከ ጽርሐ አርያም ወደ ታች እስከ በርባሮስ መድረስ ይችላሉ። ከነሱ ደግሞ ሐሳባቸው ደግሞ የበለጠ ረቂቅ ነው። ይሄ በጣም ሲያስደንቀን የሥላሴን ረቂቅነት ግን ስንመሰክር ቅጥነተ ህሊናሆሙ ለመንፈሳውያን በሀበ ቅጥነቱ ከመንተ ሥጋ ገዚፍ። አረጋዊ መንፈሳዊ የተባለ ሊቅ ምን አለ? የነፋሳት የነፍሳት የመላእክት ረቂቅነት በአንተ ዘንድ ምንድን ነው አለ? እንደ ሥጋ ወይም እንደ ተራራ የገዘፈ ነው። ረቂቅ ዘእም ረቂቅ የሆነው ማ ብቻ ነው? እግዚአብሔር ብቻ ነው። ስለዚህ አሐዜ ኩሉ ሁሉን የሚል የያዘ ብለው አባቶቻችን አስተምረዋል። ለዚህ ነው ዳዊት በመዝሙር 138 ላይ ምን አለ? ከመንፈስ ወዴት እሄዳለሁ አለ። ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ አለ፣ ወደ ጥልቁም በወርድ አንተ አለ ይላል። በጣም ይገርማል እኮ። ስለዚህ አሐዜ ኩሉ ሁሉን
እንደ ጽንህ እንደ እንቁላል በምን የያዘ በመሃል እጁ የያዘ ነውና አሃዜ ኩሉ ይላል። በተለይ ኢሳይያስ በምዕራፍ 40 ቁጥር 15 ላይ ምን አለ? እነሆ አለ አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። በምን ውስጥ እንዳለ ጠብታ ናቸው? ለምሳሌ ሴቶች በገንቦ ውሃ ቀድታችሁ ገንቦውን ገለበጣችሁት፣ በውስጡ ምን ይቀራል? ጠብታ ይቀራል። እና ዓለም በእግዚአብሔር ዘንድ ምንድናት ማለት ነው? ጠብታ ናት ማለት ነው፣ ከጽርሐ አርያም እስከ በርባሮስ። ስለዚህ እግዚአብሔር ምንድነው ማለት ነው? ምሉ ነው። ለዚህ ነው ሰማይ ምኔ ነው አለ? ዙፋኔ ነው። ምድር ምኔ ናት አለ? የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ አለ እግዚአብሔር ይላል። ለዚህ ነው አባ ሕርያቆስ በቅዳሴው ላይ ለመለኮት በላይ ጠፈር በታች መሰረት ያለው አይደለም። ጠፈሩ ማን ነው? እሱ ነው። መሰረቱ ማን ነው? እሱ ነው። ጽርሐ አርያሙ ማን ነው? እሱ ነው። በርባሮሱ ማን ነው? እሱ ነው። ሁሉ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔርን የሚወስን ስለሌለ አባቶቻችን አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሁሉን በምን ያለ በያዘ በማለት አስተማሩ። ቀጥለው ምን አሉ? ገባሬ ሰማያት ወምድር፣ ሰማይና ምድርን የፈጠረ። እስቲ ሰማይና ምድርን በሉ እስቲ። የፈጠረ። በእርግጥ አማርኛውን ለምደነው ነው እንጂ ግዕዙ አይልም። ገባሬ ሰማያት ወምድር፣ ሰማያትንና ምድርን የፈጠረ። ምንና ምንን? ሰማይ ከሆነ አንድ ሊሆን ይችላል። ሰማያት ስንል ደግሞ ምንድን ነው? ብዙ ሰማያት ናቸው። ከጽርሐ አርያም ጀምሮ እስከ ኤረር ድረስ ማለት ነው። 7ቱ ብሩሃን ሰማያት አሉ። ሊቃውንት አባቶቻችን ሰማያት ሲሉ በሁለት ቃል አዋቅረውታል። እስቲ ሰማይ በሉ እስቲ። ሰማይ ስትሉ ትርጉም አለው። በሰና በማይ ፊደሎች የተዋቀረ ነው። ማይ ማለት በግዕዝ ቋንቋ ውሃ ማለት ነው። ሰ ደግሞ እሳትን ይወክላል። ስለዚህ 7ቱን የእሳት ሰማያትና የውሃ ሰማያትን ማለትም ጠፈርንና ሐኖስን ስለፈጠረ ምን አሉ? ሰማያትንና ምድርን ምን ያለ የፈጠረ ብለው አንስተዋል። ለምሳሌ እነ ሚካኤል የሚኖሩበት ሰማይ አለ፣ እነ ገብርኤል የሚኖሩበት ሰማይ አለ። እሱን ላስጎብኛችሁ። ለምሳሌ እስቲ ኢዮር በሉ እስቲ። ራማ ኤረር የመጨረሻዋ ጽርሐ አርያም ትባላለች። እሷ ሰማየ ሰማያት ናት። ታላቁ አባት ሰሎሞን እነሆ አለ ሰማይ ሰማያት የወስን ዘንድ አይችልም እንዳለ። ለምሳሌ ኢዮር በተባለችው የብርሃን ሰማይ ላይ ኪሩብ የሚመራው ነገደ ኪሩቤል አለ። ሱራፊ የሚመራው ነገደ ሱራፌል አለ። ቅዱስ ሚካኤል የሚመራው ነገደ ኃይል አለ። ብርሃን ሰማያት ላይ ገብርኤል የሚመራው ነገደ አርባብ አለ። ሩፋኤል የሚመራው ነገደ መናብርት አለ። ሱራኤል የሚመራው ነገደ ስልጣናት አለ። ኤረር በሚባለው የብርሃን ሰማይ ላይ ሰዳኬል የሚመራው ነገደ መኳንንት አለ። ቅዱስ ሰላቴል የሚመራው ነገደ መኳንንት አለ። ቅዱስ ሐናንኤል የሚመራው ነገደ መላእክት አለ። በውስጣቸው እልፍ አእላፋት ትእልፊት አእላፋት መላእክት አሉ። እነሱንም የሚኖሩባቸውን ከተማ የፈጠረ ማን ነው? ማን ነው? እግዚአብሔር ስለሆነ ገባሬ ሰማያት ወምድር ካሉ በኋላ ምን አሉ? ዘያስተርኢ ወዘያስተርኢ፣ የሚታየውንም የማይታየውን የፈጠረ። ምንና ምን? የሚታየው ምንድን ነው? ግዙፉ ነው። የማይታየውስ ረቂቁ ነው። እስቲ አንድ ጥያቄ ልጠይቃችሁ። ለምሳሌ ከሚታዩት ግዙፋኑ መካከል ምን አሉ? አጠገባችን አሉ አይደለም? ለምሳሌ እስቲ ዛፎችን እንመልከት። እግዚአብሔር አምላክ በጣም ስራው ይደንቃል። የሚታዩትን ፈጥሯል፣ የማይታዩትን ፈጥሯል። በሰማይም በምድርም ያሉ። በሰማይ ሌላ ዓለም ነው፣ በምድር ሌላ ዓለም። ለምሳሌ በጣም የሚያስደንቀው ስራው ዛሬ የሳይንስ ሰዎች ሲያጠኑ ስንት የዛፍ ዝርያዎች ያሉ ይመስሏቸዋል ምድር ላይ? እስቲ የሚገምት ከናንተ ጎበዝ። ስንት የዛፍ ዝርያዎችን እግዚአብሔር ፈጥሯል። እኛ በዕለተ ሰሉስ አዝርዕትን፣ አትክልትን፣ እጽዋትን፣ እጽወ ገነት እነዚህ የሚታዩትን ፈጥሯል እንላለን። ዛሬ የሳይንሱ ዓለም የደረሰበት 400,000 የዛፍ አይነቶች አሉ። ስንት መቶ ሺህ? አይገርምም? ስንት መቶ ሺህ? 400,000 የዛፍ ዝርያዎች አሉ። የሚገርም ነው። ገባሬ ሰማያት ወምድር እነዚህን የፈጠረ ማ ብቻ ነው? እግዚአብሔር ብቻ ነው። ዛሬ በምድራችን ላይ ስንት ዛፎች አሉ ይመስሏቸዋል? ከሰው ቁጥርና ከዛፍ ቁጥር ማን ይበልጣል? ከሰው ብዛትና ከዛፍ ብዛት ስንት ነን? ስንት ቢሊየን መልተናል? ወደ 8 ቢሊየን መልተናል። የዛፎች ቁጥር ግን
ወደ 3.4 ትሪሊየን ዛፎች ምድር ላይ አሉ። ይህን ሁሉ ያዘጋጀ ማን ነው? አረ ነገሩኝ፣ ማን ነው? በቃ የሚታየው ግዙፉን የማይታየው ረቂቁን የፈጠረ። ወደ ከዋክብት ዓለም ደግሞ ወደ ላይኛው ተሻግረን ከሄድን እጹብ ያስብላል። ከ100 ቢሊየን እስከ 2 ትሪሊየን ጋላክሲዎች አሉ፣ ህዋዎች። ይህን ያዘጋጀ ማን ነው? እግዚአብሔር ነው። በእኛ አባቶች ወፈጠረ እግዚእነ እስራ ለማተ ወእስራ አየራተ 20 ለማት 20 አየራት ወይም 22ቱ ስነ ፍጥረት ቢባል ጠቅለል አድርጎ ለመንገር እንጂ ፍጡር የፈጣሪን ስራ መርምሮ ዓለሙ እንኳን ባለው መሳሪያ አሁን እኛ ባለንበት የከዋክብት ምርምር እስከ 2 ትሪሊየን ጋላክሲዎች አሉ። አቤት እግዚአብሔር ስራው ድንቅ ነው። ስንት ከዋክብት ያሉ ይመስላችኋል? የማይታዩትን እንመልከት። የሚታዩት ቢያንስ እንደዚህ 2000 ሊመስላችሁ ይችላል። ግን የማይታዩ ቢያንስ እንኳን ወደ 1 ሴፕቲሊየን ከዋክብት አሉ። አይገርማችሁ? ስንት ዜሮ ማለት ነው? 24 ዜሮ 0 0 0 0 0 አድርጋችሁ 24 ዜሮ ማለት ነው። ለምሳሌ እኛ አሁን 8 ቢሊየን እንመላለን። ለእያንዳንዳችን ከዋክብት ይከፋፈል ቢባል ስንት ይደርሰናል? ምናልባት 1 ትሪሊየን ከዋክብት ይደርሰናል። ምን አለ ብር በሆነ አለ እዛ ጋር ያለው ሰው። ተመልከቱ፣ የእግዚአብሔር ስራው በጣም ይደንቃል። የባህር ፍጥረታትን ተመልከቱ እስቲ። የሚታየውን የማይታየውን የፈጠረ ላይ 242,000 የባህር ፍጥረታት ዝርያዎች አሉ። የመነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ዛሬ ዓለሙ እንኳን ባለው የረቀቀ ቴክኖሎጂ ያወቃቸው የባህር ፍጥረታት ዝርያዎች ናቸው። ምኖች? ዝርያዎች። ስንት አሳ ያለ ይመስላችኋል? በዚህ አይነት አሳን ቁጥሩን አላልኳችሁም። እሱማ በጣም ብዙ ነው። ዝርያ ብቻ እናንተ ስንት ታውቃላችሁ? እስቲ ምን አሳ አለኛ? ሳንበላ ነው ምን ሞት ሳንበላ ነው እንጂ በእውነት በሚገርማችሁ መልኩ ዛሬ ስማቸው የተመዘገበ የታወቀ ሊስት የተደረጉ 34,000 የአሳ ዝርያዎች አሉ። ስንት ሺህ? አሁን ዓለም የደረሰበትን ነው። ሪሰንት ሳይንስ ነው የምነግራችሁ። አሁን ባል 34,000 የአሳ ዝርያዎች። አቤት ስራው ድንቅ ነው። ሰማያትን ስናስብ እንደነቃለን። ባህሩን ስንመለከት እንደነቃለን። የብሱን ስንመለከት ምን እንላለን? እንደነቃለን። የሚታየውንም የማይታየውንም ምን ያለ የፈጠረ ብለው አባቶቻችን አስተምረዋል። ተውት እስቲ ተውት። ቆይ እስቲ ወደ እናንተ ልምጣ። እናንተ ራሱ የማይታይ ነገር አላችሁ። ምንድነው የማይታየው? ምናችሁ አይታየም? ለምሳሌ ሴላችሁን ታዩታላችሁ። ቆይ እናንተ የሚታየው ምንድነው? አይናችሁ፣ ጆሮአችሁ፣ አፍንጫችሁ ምናምን ከላይ ያለው ሰውነት ውሳጣዊ ሰውነታችሁ ታውቁታላችሁ። እግዚአብሔር እንዴት እንዳወቀረን ውስጣችን ሲመረመር በጣም የሚደንቀው አሁን አባቶቻችን ያስቀመጡት አለ። አሁን ግን ዓለሙ በደረሰበት 37.2 ትሪሊየን ህዋሳት አሉ እዚህ ውስጥ ሴሎች። እያንዳንዱ ሴል ይሞታል፣ እንዳንዳንዱ ሴል ይተካል። አሁን ይሞታል፣ አሁን ይተካል፣ አሁን ይሞታል፣ አሁን ይተካል። በጣም እኮ ነው የሚያስደንቀው። ስንት አልኳችሁ? የማይታይ ማለት እኮ ይሄ እኮ ነው። ይሄው ማይታይ በምን ይታያል? በአጉሊ መነጽር ሲታይ 37.2 ትሪሊየን ሴሎች ውስጣችን አሉ። አቤት ስራው ድንቅ ነው። ግሩምና ድንቅ አድርገህ ፈጥረኸኛልና ምን አለ ዳዊት? አመሰግንሃለሁ አለ። አመሰግንሃለሁ አለ። ይህ ብቻ አይደለም። በዚህ ስንደነቅ ለምሳሌ ውስጣችን ኤሌመንትስ አሉ፣ ምናቃቸው ናቸው። አሁን በአባቶቻችን እሳት፣ ውሃ፣ ነፋስ፣ መሬት ብለን ልብ፣ ቃል፣ እስትንፋስ ባህርየ ነፍስን ባህርየ ስጋ እንደምንተነትነው በተመሳሳይ መልኩ ኦክሲጅን አለን፣ ናይትሮጅን አለን፣ ሃይድሮጅን አለን፣ ፎስፈረስ አለን። እያንዳንዱ ተለክቶ አሁን ታውቋል። ጥሩ ዘመን ላይ ነን። በሚያስገርማችሁ መልኩ ውስጣችን ያለው በጣም ጥቃቅን እግዚአብሔር ያኖረው 7 ኦክቲሊየን አተሞች አሉ። 27 ጊዜ ዜሮ ስንት ከበዳቸዋል? ይሄን አያስተምሯችሁም እኮ ትምህርት ቤት አደንዝዘዋቸዋል። ይሄን አያስተምሯችሁም። የወደቀውን ነው ያስተምሯችሁ። 7 እዚህ ውስጥ እኮ ነው ሲፈተሽ።
ታውቋል እያንዳንዱ። ለምን መሰላችሁ? ለምሳሌ አንድ ቦታ ሳስተምር ይሄን ነገር ጠቅሻለሁ፣ እዚህ መድገም አልፈልግም። እና አተም ማለት ምንድነው? ፕሮቶን፣ ኒውትሮን፣ ኤሌክትሮን። ይሄ የምታውቁት ነው፣ ተምረን ያለፍነው ነው ኬሚስትሪ ላይ። እውነት ነው አለ ውስጣችን። እግዚአብሔር ነው የፈጠረው። ጳውሎስ ምን አለ? ሁሉ በእርሱ ተጋጥሟል አለ። ሁሉ በምን ተጋጥሟል? በእርሱ። በቃ ምንም የሆነ የለም። እና ለምሳሌ አሁን ሰዎች ኮምፒውተር ላይ ቁጭ ብላችሁ ስራ ሰርታችሁ ወይም ስለጦርታችሁ ስትቆዩ ሰውነታችሁ አይደክምም? አይደክምም ወይ? ይልፈሰፈሳል። ለምንድን ነው የሚልፈሰፈሰው? ይሄ የምታዩት ሞባይል፣ ይሄ እዚህ የሚቀርጹን ምናምን ሁሉ ፕሮቶን የሚባል ጨረር ነው። በጣም ፕሮቶን ነው እና በጣም ሰውነት ያዳክማል። እግዚአብሔር ግን አመጣጥኖ ነው የፈጠረ። ነገር እንዳይጎዳ ደግሞ በባዶ እግራችን መሬት ላይ ስንንቀሳቀስ ምን ይሆናል? ውስጣችን የገባው ይሄ መርስ ይወጣል ማለት ነው። እና በባዶ እግር መሄድ ልመዱ ለማለት ነው። የሰማችሁኝ ነው? እና የሚታየውንም የማይታየውንም የፈጠረ ታውት። ሌላውን ራሳችሁ ሰውነት ውስጥ አንድ ነገር ልንገራችሁ። ዛሬ አንድ ሰው ልጅ አልወለድኩም ብሎ ቢክድ ወይም ደግሞ ሴትየዋ ያንተ ልጅ ነው ብላ ብትዋሸው የምን ምርመራ ያካሂዳል? ዘረመል ጥሩ ነው። ዲኤንኤ ምርመራ ያካሂዳል አይደለ? ዲኤንኤ እውነት ነው፣ ውሸት የለም። ስለዚህ ልጁ ከሆነ ምንድን ነው የሚለው? አዎ ልጁ ነው ይላል፣ አይዋሽም። ግን እግዚአብሔር ይሄንን መዋቅር ውስጣችን ሲያስቀምጠው አሁን በቅርብ ነው እንጂ እነ ዳዊት እኮ ምን ይላል? አጥንቶች ያለ በስውር በተሰሩ ጊዜ ይላል። ተመልከቱ ውስጣችን ያለውን ስውር ምስጢር አሁን ዓለሙ አጉሊ መነጽር ያመጣ ሲያየው ሲመረምረው ከአይምሮ በላይ ሆነ። ምክንያቱም ሰውን የፈጠረው ማን ነው? አልፋ እግዚአብሔር ነው። እና እፍ ብሎበታል የሕይወትን እስትንፋስ። እና ዲኤንኤ ሲመረመር ምን ሆኖ ተገኘ መሰላችሁ? የሚያስደንቀው ፊደል ነው። ምንድን ነው? ፊደል ነው። ስንት ፊደል ነው ያለው በውስጡ? 6 ቢሊየን ፊደሎች ነው ሴላችሁ ኒውክለስ ውስጥ እግዚአብሔር ያስቀመጠ። ጉድ እኮ ነው ይሄ። እውነት ነው፣ የሚታይ ነው። አሁን አለው ቴክኖሎጂ። አንድ ፊደል ጎደለ ቢባል ከሰውነቱ ውስጥ አካለ ስንኩል ሆነ በዊልቸር ትሄዳለ። አቤት ስራው ይደንቃል፣ መዋቅሩ ይረቃል። ግሩምና ድንቅ አድርገህ ፈጥረኛልና ምን እልሃለሁ? አመሰግናለሁ። እና በተለይ የእስራኤል ሳይንቲስቶች ነው ይሄን ያጠኑትና ሲያጠኑ ነው ውስጡ አለ የተለያየ 4 ነገሮች አሉ። መሰላል ነገር ነው፣ እንደዚህ እንደ ያዕቆብ መሰላል እንዲህ እያለ የሚወጣ ነው። እዚህ ውስጥ እኮ ነው ሲከፈት እንደዛ ነው የሚታየው። መሰላል ነው ወደ ላይ የሚወጣና ቁመቱ ቢተረተር የሰውን ቁመት ይበልጣል። ግን እግዚአብሔር ጥቅልል አድርጎ ውስጡ ነው ያደረገው። በኋላ ሲያዩት በመሳሪያ ምን አለው መሰላችሁ? 10 የሆነ እንዲሄድና 10 ላይ የሆነ ድልድይ ይሰራል። ውስጣችን ያዳንዳችሁ ውስጥ ያለ እውነት ነው። 5 ላይ ብሪጅ ይሰራል። የሰልፈሪክ አሲድ ቼን አለ። 6 ላይ ብሪጅ ይሰራል። 5 ላይ ድልድይ ይሰራል። 10 5 6 5 10 5 6 5 10 5 6 5 እያለ አለና ይሁዲዎቹ ደግሞ ብሉይ ኪዳንን ያጠኑ ስለሆኑ ፊደላቸውም ደግሞ አሌፋት ዳዊት እግዚአብሔርን ያመሰገነበት በመዝሙር 118 ላይ ስለሆነ ይሄን ፊደል ወደ አሌፋት ለወጡት። ወደ ምን ለወጡት? መዝሙር 118 ላይ እና 10ኛው ጋር ሲሄዱ ዮድ ይላል። እስቲ በሉ እጆች ሰሩኝ አበጃጁኝ ይላል። ጻፉ። ሳይንቲስቶቹ አይንቁም። 5ኛውን ሄ፣ 6ኛው ወ፣ 5ኛው ፊደል ሀ ሲገጣጥሙት ያህዌህ የሚለውን የእግዚአብሔርን ስም ሰጠ። ምናችን ውስጥ? ውስጣችን ውስጥ። ምን አሉ? ለሙሴ ማለት ነው። ይሄ አሸር ይሄ በሂብሩ ነው፣ በዕብራይስጥ በእኛ ሀያ ሸራሃያ ወይም ያህዌህ አለ እና አንድ ሰዓሊ ስዕል ይስላል። መጨረሻ ላይ ምን ያደርጋል? ስሙን ጽፎ ይፈርምበታል። እውነት ሐሰት? እግዚአብሔርም እኛን ፈጥሮ ለካ እያንዳንዳችን ውስጥ የስሙን ቁጥር ነው ያስቀመጠው። ደስ ይበላችሁ፣ በሱ አርያን የተፈጠር ነው። ስለዚህ የሚታየውንም የማይታየውንም ምን ያለ የፈጠረ ዘያስተሪ የሚታይ ምን ማለት ነው? ለበቁት የሚታይ በትርጓሜ ደግሞ ወዘያስተሪ የማይታይ ላልበቁት የማይገለጽ በዘፈቀደ የሚገለጽ
በባህሪው ደግሞ የማይገለጽ አምላክ ስለሆነ የሚታየውንና የማይታየውን በፈጠረ ሁሉም በያዘ በአንድ አምላክ በማን እናምናለን? በእግዚአብሔር አብ እናምናለን ካሉ በኋላ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ፣ አንድያ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። እስቲ አንድ ላይ እንበለው። አንድያ በሉ እስቲ። የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ወልደ አብ ዋሕድ። አያችሁ፣ ተቀዳሚ ተከታይ የሌለው የአብ የባህሪ ልጁ በሚሆን በማን እናምናለን? በእግዚአብሔር ወልድ ማለትም በኢየሱስ ክርስቶስ እናምናለን። ይኸውም በዮሐንስ ወንጌል ምዕራፍ 20 ቁጥር 34 ላይ እንዲህ ይላል፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። አጠቃላይ የወንጌል መልእክት ኢየሱስ ክርስቶስ የማን ልጅ መሆኑን እንድናውቅ ነው። የማን ልጅ? የእግዚአብሔር አብ የባህሪ ልጁ። ወለድኩ ከእምከርስም ቅድመ ኮከበ ጽባህ፣ ከአጥቢያ ኮከብ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ ወለድሁ። አብ ደግሞ ምን አለ? ዝንቱ ውእቱ ወልደ ዘአፈቅር ዘቦቱ ሰመርኩ። የምወደው ልጅ የማን ነው አለ? ይህ ነው አለ። በቃ አለቀ። ስለዚህ ወልድ የማን ልጅ ነው? የአብ። አብ የማን አባት ነው? የእግዚአብሔር ወልድ አባት። ስለዚህ አባቶቻችን ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ፣ ጌታ ኢየሱስ ክርስቶስ የማን ልጅ ነው? የአብ አንድያ ልጅ ነው በማለት መሰከሩ። ከዛ ዘህሉ ምስሊሁ እምቅድመ ይትፈጠር ዓለም፣ ዓለም ሳይፈጠር ከእርሱ ጋር በነበረ ምን ሳይፈጠር ዓለም ሳይፈጠር። ይህን ያለው ራሱ ጌታ ነው። በዮሐንስ 17 ቁጥር 5 ላይ ምን አለ? አሁንም አባት ሆይ ዓለም ሳይፈጠር ካንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ አለ። ምን ሳይፈጠር? ተመልከቱ። ዓለም ሳይፈጠር ካንተ ዘንድ በነበረኝ ክብር አንተ በራስ ዘንድ ምን በለኝ? አክብረኝ። እምቅድመ ይፍጥር መላእክተ ለቅዳሴ ይተጸራ ስብሐተ አብ ወወልድ መንፈስ ቅዱስ። ሰለስቱ ምዕት ናቸው። መላእክትን ለምስጋና ከመፍጠሩ አስቀድሞ የአብ የወልድ የመንፈስ ቅዱስ ምስጋና ምን አይለም? የተቋረጠ አይደለም። በባህሪያቸው ምንድን ናቸው? ምስጉን ናቸው። ስለዚህ ኢየሱስ ክርስቶስ ዓለም ሳይፈጠር ዘመን ሳይቆጠር ከአብ አካል ዘእም አካል ባህሪ ዘእም ባህሪ ተወለደ። በሱም ምንድን ነው? ህልው ነው። እስቲ በሉ ህልው በሉ እስቲ። ለምሳሌ በቀላሉ ላስረዳችሁ። እናንተ ሁላችንም ነፍስ አለችን አይደል? ነፍስ አለችን አይደል? በቃ ነፍሳችን ምን አላት? ልብ አላት፣ ቃል አላት፣ እስትንፋስ አላት። በቀላሉ ለማስረዳት ስለ ህልውና ልብ አለን፣ እናስባለን፣ ቃል አለን፣ እንናገራለን፣ እስትንፋስ አለን፣ እንተነፍሳለን። ኦኬ፣ በደንብ ተረዱ። አሁን ከነፍሳችሁ ልብ ምን የሚወለድ ይመስላችኋል? ቃል። እስቲ በሉ። ለምሳሌ በቀላሉ ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ቃልን አገሳ፣ አወጣ፣ ወለደ ማለት ነው። በቀላሉ ደግሞ ላስረዳችሁ። ለምሳሌ እኔ ደራሲ ነኝ። በልቤ ማስበው ነገር አለ። በልቤ ማስበው ነገር አይታይም። ነገር ግን በልቤ ማስበውን ነገር እንዲታይ ከፈለኩኝ ወረቀት አመጣለሁ፣ እስክሪብቶ አመጣለሁ። ከዛ ምን አደርጋለሁ? እጽፋለሁ። ያ ታትሞ ይሸጣል። ምን ይባላል? ልብ ወለድ ይባላል አይደል? አይባልም? ፊክሽን። ልብ ወለድ ማለት ልብ ምንን ወለደ? ቃልን ወለደ ነው። እስትንፋስን ምን አደረገ? አወጣ ነው። ስርጸት ነው የሚባለው። ከመልደተ ቃል ወጻአተ እስትንፋስ እምልብ ከማሁ ልደቱ ለወልድ ወጻአቱ ለመንፈስ ቅዱስ እምአብ። አሁን ልባችሁ ቃላችሁን ሲወልድ እስትንፋሳችሁን ሲያወጣ ይቀድማል እንዴ? ይቀድማል? አይቀድምም አይደለ? ልብ በቃል በእስትንፋስ ውስጥ ህልው ነው ያለ ነው። ቃልም በልብ በእስትንፋስ ውስጥ ህልው ነው ያለ ነው። እስትንፋስም በልብ በቃል ውስጥ ምንድን ነው? ህልው ነው ያለ ነው ማለት ነው። መለያየት የለም። ምን የለም? ለምሳሌ አንገት ከትከሻ ወይም ከዚህ ቢቆረጥ ጭንቅላት ይኖራል? አይኖርም አይደለ? እጅስ ከትከሻ ቢለይ ይጨብጣል? እግርስ ከወገብ ቢለያይ ይሄዳል?
ሁሉ ምንድነው? የተያያዘ የተዋሃደ የተሰናሰለ ነው። ስለዚህ ዘህሉ ምስሊሁም ቅድመ ይትፈጠር ዓለም ሳይፈጠር ከእርሱ ጋር ምንድነው? ህልው ነው። አሁንም በህልውና እስከ በሌለው ፍጻሜ ይኖራልና ሁልጊዜ ይህን ስትጸልዩ ይህን ማሰብ አለባችሁ። ከዛ ብርሃን ዘእም ብርሃን፣ እስቲ ከብርሃን በሉ እስቲ። ኢየሱስ ክርስቶስ ነው የተገኘ ብርሃን። እስቲ ድገሙት። ብርሃኑ ማን ነው? አብ ነው አይደል? የወለደው ማን ነው? ወልድ ደግሞ ምንድነው? ብርሃን ነው። እግዚአብሔር ወልድ በብርሃን ተመስሏል። ለምሳሌ አሁን ብርሃናማ አካላት የምንላቸው ምኖች ናቸው? እስቲ ንገር። ፀሐይ፣ ጨረቃና ከዋክብት ናቸው አይደለ? እስቲ እንደው ስራው ይደንቃል ሁሌ ሲታሰብ። እኔ እዛ ውስጥ ስላለው ትንሽ ምሳሌ ልንገራችሁ። እውነተኛው ብርሃን ማን ነው? ኢየሱስ ክርስቶስ ነው። እውነተኛው ብርሃን ማን ነው? በጨለማ ውስጥ የሚያበራው ብርሃን ማን ነው? ወልደ እግዚአብሔር ነው። እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ከብርሃን የተገኘ ድገሙት፣ ከብርሃን የተገኘ ብርሃን። እስቲ በምሳሌ ማስረዳት ጥሩ ይመስላል። እግዚአብሔር ስራው ድንቅ ነው፣ ያለ ምክንያት አይሰራውም። ብርሃናማ አካላት የሆኑትን ፀሐይን፣ ጨረቃን፣ ከዋክብትን መቼ ፈጠረ? በስንተኛው ዕለት ፈጠራቸው? በአንድ ነው? በሁለት? እጅግ በጣም ዘፍጥረት አንድ እኮ ናት። በስንተኛው? በአራተኛው። እስቲ በሉ። በአራተኛው ዕለት ረቡዕ ፀሐይን ፈጠረ። የጨለመውን የምታስለቅቅ፣ የተሰወረውን የምትገልጥ፣ የረጠበውን የምታደርግ ፀሐይን በስንተኛው ዕለት አመጣ? በጣም ብርቱ አካል ፀሐይ ናት አይደል? ትልቋ ብርሃን ፀሐይ ናት። ለምን በአራተኛው ዕለት ፀሐይን ፈጠረ ነው? ለምን በአምስተኛው ዕለት አይፈጥርም? ለምን በሶስተኛው ዕለት አይፈጥርም? ምክንያት ስላለው ነው። እውነተኛው ፀሐይ፣ እውነተኛው ብርሃን ማን ነው? አረ ድገሙት፣ ኢየሱስ ክርስቶስ ነው። እሱ በአራተኛው ትውልድ ይገለጣል። በስንተኛው ትውልድ? ዘመነ አበው አለፈ፣ ዘመነ መሳፍንት አለፈ፣ 2 ዘመነ ነገሥት አለፈ፣ 3 ዘመነ ካህናት መጣ። ስንት? ልክ በዘመነ ካህናት በአራተኛው ዘመን ማመጣ? እውነተኛው ፀሐይ ከአማናዊት ምስራቅ ከቅድስት ድንግል ማርያም ምን ሆነ? ተወለደ። ይሄ ያስደንቃል። ሌላው ያዕቆብ ስንት ልጆች አሉት? 12 አይደል? 12ቱ ነገደ እስራኤል። የመጀመሪያው ልጁ ስሙ ማን ነው? ሮቤል ይባላል። ሁለተኛው ስሙ ማን ይባላል? ስምዖን ይባላል። ሶስተኛው ልጁ ማን ይባላል? ሌዊ ይባላል። አራተኛ ልጁ ማን ነው? ይሁዳ ይባላል። ማን ይባላል? ጌታ የተወለደው ከማን ነገድ ነው? ከነገደ ይሁዳ ነው። ይሁዳ አንበሳ። ስለዚህ ፀሐይ ሆኖ ወጣ። ደስ ይበላችሁ፣ ብርሃናችን ክርስቶስ ነው። ይህ ብቻ ደግሞ አይምሰላችሁ። እውነተኛ ብርሃን እሱ ስለሆነ በሚገርም መልኩ የተወለደው መቼ ነው? ታኅሳስ። ያደረገው መቼ ነው? ግንቦት። ለምን ይመስላችኋል? ታኅሳስ ላይ ፀሐይ ከምህዋሯ ዝቅ ትላለች። ምን ትላለች? ርደተ ፀሐይ እንላታለን። ለምሳሌ የገና ጀንበር አለ፣ ቶሎ ይመሻል አይደል? እኛ ሀገር እንደውም አይታወቅም እንጂ አውሮፓ ብትሄዱ ከምሽቱ 9 ሰዓት ላይ ጨለማ ነው። ሌላው ዓለም ጨለማ ነው። ለምሳሌ ፀሐይ መብራት ከፍ ሲል ነው የሚያበራው ወይስ ዝቅ ሲል ነው? ከፍ ሲል በደንብ ያበራል አይደል? ዝቅታ ነው። ስለዚህ ቶሎ ይጨልማል። ፀሐይ ዝቅ ትላለች። ግንቦትና ሰኔ ደግሞ ምን ትላለች? እርገተ ፀሐይ ይባላል። ከፍ ትላለች። ስለዚህ ቶሎ አይመሽም። አሁን አይመሽም። ግንቦት ሰኔ ቶሎ አይመሽም። ጌታም ፀሐይ ዝቅ በምትልበት እውነተኛው ፀሐይ መቼ ተወለደ? ታኅሳስ 29 በከብቶች ግርግም ተወለደ። እርገቱን ደግሞ ምን አደረገ? ፀሐይ ከፍ በምትልበት ብርሃኗ ፈንጥቆ በሚያበራበት በወርሃ ግንቦት እርገቱን እውነተኛው ፀሐይ ኢየሱስ ክርስቶስ አደረገ። ክብር ምስጋና ለስሙ ይሁን። ብርሃን ዘእም ብርሃን። ለዚህ ነው አነ ውእቱ ብርሃኑ ለዓለም፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። መልከቱ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ከዛ በኋላ ከእውነተኛ አምላክ የተገኘ እውነተኛ አምላክ እስቲ በሉ። እሱ ማን ነው? ኢየሱስ ክርስቶስ ነው። ቤተ ክርስቲያናችን ኢየሱስ ክርስቶስን ምንድን ነው የምትለው? እውነተኛ አምላክ እስቲ በሉ። ይሄ ትልቅ የሃይማኖት ቃል ነው። ይሄን ያስተማሩን ነቢያት ናቸው። ይሄን ያስተማሩን ሐዋርያት ናቸው። ኢሳይያስ በምዕራፍ 9 ቁጥር 6 ላይ ምን አለ? ሕፃን ተወልደለነ፣ ሕፃን ተወለደልን፣
ወንድ ልጅም ተሰጠን አለ። ሕፃን ማን ነው? ወንድ ልጅ ማን ነው? ኢየሱስ ክርስቶስ ነው። አለቅነት በጫንቃው ላይ ይሆናል። ስሙም አለ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ምን አምላክ? ኃያል አምላክ። እስቲ በሉት። በጎል ተጥሎ በጨርቅ ተጠቅሎ በሕፃን አምሳል ብታየው ሩቅ ብእሲ እንዳይመስል ነው። ኃያል አምላክ ነው እሱ ብሎ ማገለጠ ኢሳይያስ ገለጸ። በጣም ትልቅ ምስክርነት ነው። ስለዚህ ኢሳይያስ ኃያል አምላክ ብሎታልና አባቶቻችን ከእውነተኛ አምላክ የተወለደ እውነተኛ አምላክ። ይሄ ቤተ ክርስቲያን ትምህርት ነው። በተለይ ባለፉት ዳግማ ትንሣኤ ላይ የቶማስን አይታችኋል አይደለ? ንባቡ ቶማስ በትንሣኤው ጊዜ ሲገለጥ አልነበረም፣ በሳምንቱ ሲገለጥ ነበረና አትጠራጠር ነው ዳሰመነኝ ያለውና ሲዳስሰው ምን አለ? ጌታዬ አምላኬ ብሎ መለሰለት ይላል። ምንና ምን አያችሁ? ብዙ ሰዎች ኢየሱስ ክርስቶስን ጌታ ሲሉ ችግር የለም፣ አምላክ ለማለት ግን አንደበታቸው ይተሳሰራል። ቤተ ክርስቲያናችን ግን ኢየሱስ ክርስቶስን ምንድን ነው የምትለው? እውነተኛ አምላክ፣ የጌቶች ጌታ፣ የነገስታት ንጉሥ ነው። ስለዚህ ጌታዬ አምላኬ አለው። ስለዳሰሰው ጌታዬ። ከዛስ አምላክ ስለሆነ ምን አለው? አምላኬ አለው። በቃ የትልቅ ቃል ነው። አንተ ስላየህ አምነሃል። ሳያዩ የሚያምኑ ምኖች ናቸው? ስለዚህ እኛ የቶማስን አይን አድርገን የቶማስን መዳሰስ አድርገን ኢየሱስ ክርስቶስ ምን አምላክ ነው? እውነተኛ አምላክ ነው። ቅዱስ ጳውሎስ በሮሜ 9:5 ላይ ምን አለ? ክርስቶስ መጻ በሥጋ ሰብ። ክርስቶስ አለ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘለዓለም አለ። ለምን? ቡሩክ አምላክ ነው አለ። ደስ እስቲ አመስግኑት። ይህም ቡሩክ አምላክ በጣም ዘለዓለማዊ የተባረከ ቡሩክ አምላክ ነው። የጳውሎስ አገላለጽ ነው። ስለዚህ በሥጋ ድንግል የተገለጠው ዘላለማዊ ማን ነው? ኢየሱስ ክርስቶስ ነው። አሁን እንደገና ለመንፈስ ልጁ ለቲቶ ምዕራፍ 2 ላይ ሲያስቀምጥለት ቁጥር 12 ላይ የታላቁን አለ። የምኑን? የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ። አስተውሉ። ኢሳይያስ ምን አለው? ኃያል አምላክ አለው። ጳውሎስ ደግሞ ምን አለው? ቡሩክ አምላክ አለው። ታላቅ አምላክ ብሎ ገለጸው። ዮሐንስ ደግሞ ምን ይለው ይሆን? በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ በሆነው በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ አንድ ላይ ይስበል። እርሱ በሉ እስቲ እውነተኛ አምላክና የዘላለም ሕይወት ነው። አደራ ኢየሱስ ክርስቶስ እንዳትክዱ ክርስቲያኖች። ሰማዕታት አልካዱም። ለምን? እርሱ ምን ስለሆነ? እውነተኛ አምላክ ስለሆነ። እሱ ምን ስለሆነ? ኢሳይያስ እንዳለው ኃያል አምላክ ስለሆነ፣ ጳውሎስ እንዳለው ቡሩክ አምላክ ስለሆነ፣ ዮሐንስ እንዳለው እውነተኛ አምላክ ስለሆነ። ስለዚህ አባቶቻችን ከእውነተኛ አምላክ የተወለደ እውነተኛ አምላክ ካሉ በኋላ የተወለደ እንጂ ያልተፈጠረ በመለኮቱ ከአብ ጋር አንድ የሆነ ዘሩ ይመስላል በመለኮቱ ኦርቶዶክሳውያን። ለዚህ ነው ሲያስተምራቸው ምን አለ? ወእንዘ ታጠምቅ ወሙ በሉ በስመ አብ ወወልድ መንፈስ ቅዱስ። ስታጠምቁ በማን ስም በሉ አለ? በአብ በወልድ። ይሄን ያለው ማን ነው? ኢየሱስ ክርስቶስ ነው አይደለ? በራሱ ስም በአባቱ ስምና በመንፈስ ቅዱስ ስም እንድንጠመቅ አዘዘን። ለምን? ስንት ስለሆነ? በስልጣን አንድ ስለሆነ ማለት ነው። ለዚህ ነው በማቴዎስ 11:27 ላይ ምን አለ? ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም አለ። በቃ አንድ ናቸው በስልጣን በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በገናንነት፣ በመመለክ፣ በመሸገድ ስንት ናቸው? አንድ ናቸው። ስለዚህ አባቶቻችን አስቀምጠዋል። በተለይ ጌታ በዮሐንስ 5:21 ላይ ምን አለ? አብ ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ አለ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ አለ። አለቃ ከተመ። ከዚህ የበለጠ ትምህርት አንፈልግ። አብን እንደሚያከብሩ ወልድን እንደዚሁ አብ ሙታንን እንደሚያነሳ እንዲሁ ወልድም ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። በዮሐንስ 10:30 ላይ ደግሞ እኔና አብ ምንድን ነን አለ? አንድ ነን አለ። አከተመ። ስለዚህ ኢየሱስ ክርስቶስ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር ምን የሆነ አንድ የሆነ ካሉ በኋላ ችን ጠቅልል አድርጌ ልንገራችሁ። ዘቦቱ ሁሉ ኮነ ወዘንበሌሁሰ አልቦ ዘኮነ
ወኢምንትኒ ዘበሰማይኒ ወዘበምድርኒ ሁሉ በእርሱ ሆነ። ደስ የሚል ቃል ነው። ከሆነው ያለ እርሱ ምንም ምን የሆነ የለም። ይሄ በዮሐንስ 1:3 ላይ ነው። ቀዳሚው ቃል ውእቱ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ወኩሉ ቦቱ ኮነ ሁሉ በእርሱ በቃ ሁሉ በእርሱ ሆነ። ወዘንበሌሁሰ አልቦ ዘኮነ ወኢምንትኒም ዘኮነ ከሆነውም ያለ እርሱ ምንም ምን የሆነ የለም አለ። በሰማይም በምድርም ሁሉን የፈጠረ ማን ነው? እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ጳውሎስ ይሄን ይላል። እስቲ ላንብብላችሁ። የሚታዩትንም የማይታዩትንም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። ቆላሲስ 1:15 የነ ሚካኤል ነገድ በለው የነ ገብርኤል ነገድ በለው እልፍ አእላፋት ትልፊት አእላፋት በለው የሚታየውም በለው የማይታየውም በለው ሁሉ በማን ተፈጠረ? በክርስቶስ ኢየሱስ ተፈጠረ። ክብር ምስጋና ለአምላካችን ለክርስቶስ ይሁን። አንድ የሚያስደንቅ ነገር ልንገራችሁ። ለምሳሌ ፈጣሪነቱ ስናስብ የሚገርመው በዮሐንስ 9 ላይ አንድ ደረቅ ግንባር ብቻ አይን የሌለው ሰው አመጡ እና ሐዋርያት ሲያዩት ደነገጡ። ይሄ በራሱ ኃጢአት ነው በዘመዶቹ እንዲሆነው አይነት ሐሳብ ውስጥ ገቡ። እርሱም ቤተሰቦቹም አልበደሉም፣ የእግዚአብሔር ሥራ በሱ ይገለጽ ዘንድ ነው አለና ምራቅ ትፍ ብሎ ጭቃ ሰራ ነው። ጭቃ ሰርቶ አይኑን ምን አደረገው? ቀባው። እንደዚህ ልክ እንደ ንድፍ ነዳፊ ነው። ከዛ በሰሊሆም መጠመቂያ ተጠምቀና ሲለው ጽጌያት አበቦች ከእንቡጣቸው እንዲፈነዱ አይኑ እያየ መጣ ነው። ትልቅ ተአምር ነውና ይሄን ስታስቡ አንድ ነገር አይገርማችሁም? ለምሳሌ እገሌና ገሊት አይንና አፈር ናቸው ቢባል ምን ማለት ነው? ፍቅረኛሞች ናቸው ማለት፣ ጠበኞች ናቸው ማለት ነው አይደለ? አይንህን ለአፈር ብትሉት አልህ ነው አይደል? ሁለተኛ በቃ በጣም ስድብ ነው። ስለዚህ ትራኮማ የሚባል በሽታ አለ፣ አይንም የሚያጠቃ በምንድን ነው የሚይዘው? በጭቃ ባዋራ ነው አይደለ? ተመልከቱ፣ አይንን በሚያጠፋ በጭቃ እሱ ግን ምን ፈጠረ? እምኩሉ ያሬድ ነው ጾመ ድጓው ላይ ነው መጻጉ ላይ ይመስለኛል። እምኩሉ ዘያብ ቢነግር ዘገብረ ከሁሉ የሚበልጥ ተአምራቱን ልንገራቸው አለ። ጽቡር ያውር ሕያው አይነ ጭቃ አለ ጤነኛውን አይን ያጠፋል። እሱ ግን አይንን በሚያጠፋ በጭቃ አይንን የፈጠረ ጌታ ነው። ሁሉ በእርሱ ሆነ፣ ምስጋና ለሱ። ከሆነውም ያለ እርሱ ምንም ምን። እንደውም ጳውሎስ የሚገርማችሁ ሁሉ በእርሱ ተጋጥሟል አለ። እስቲ በሉት፣ ድገሙት። ሁሉ በእርሱ ተጋጥሟል። እኔና እናንተም በእርሱ ተጋጥመናል። አልተጋጠምንም? ተጋጥመናል። ሁለመናችን ማንን ይሰብካል? ባለቤቱን ይሰብካል። ሰማዩ በሉ ምድሩ በሉ ተፈጥሯችንስ በሉ። እኔ በጣም ነው የሰው ተፈጥሮ ሁልጊዜ ሳስበው እገረማለሁ። ሁሌ ስናስበው የክርስቶስ ነገር ይታያል። ለምሳሌ ውስጣችን ሲፈተሽ አሁን በጣም መሳሪያዎቹ ጥሩዎች ናቸውና ላሚኒን የሚባል ፕሮቲን አለ አሚኖ አሲድ የሚያከናውን ውስጣችን እና ሲከፈት ምን ሆነ? ጌታ እጁን ተዘርግቶ እንደተሰቀለ አይነት ነው ውስጡ ነው። ያ ሲሞት እንሞታለን። ህይወታችን ሁሉ በእርሱ ተጋጥሟል ማለት ነው። እናንተ ነገሩ ኢንተርኔታችሁን ዝም ብላችሁ ነው የምታዩት፣ ቲክቶኩን ወሬውን ምናምን እንጂ ቁም ነገር ለምን አታዩበትም? ላሚኒን ክሮስ ብላችሁ እስቲ ጉግል አድርጉ። በጣም ይደንቃቸዋል። ስራው ይደንቃል። ሁሉ በእርሱ ሆነ ካለ በኋላ አባቶቻችን ምን አለ? ስለኛ እኛን ለማዳን ከሰማያት ወረደ። ስለኛ እኛን ለማዳን ከምን ወረደ? ወይ ፈለሰ እመካን ውስተ መካን ከመመላእክት አሉ። አሁን ሚካኤል ከዛ ወደዚህ ሲመጣ ያለቆ ነው። እሱ ግን ከጌትነቱ አልተለየም። ከሰማያት ወረደ ሲባል ከልዕልና ወደ ትህትና መምጣቱን ነው። እንዘ ኢያርቅ እምንበረ ስብሐቲሁ ውስተ ማኅፀነ ድንግል ሀደረ ሥጋ ኮነ ተወልደ ያሬድ ነው። ከጌትነቱ ክብር ሳይለይ ሳለ በማን ማኅፀን አደረ? በድንግል ማርያም ማኅፀን አደረ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። በጣም ይደንቃል። እመቤታችን ምን አለች? ቅዱስ ገብርኤልን ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ይደረግልኝ ስትል የዕለት ጽንስ ሆኖ በማኅፀኗ ተጸነሰ። አቤት የእመቤታችን ማኅፀን አያስደንቅም? ሰማይ ወምድር ዘእያገምሮ እፎ እንጋ ማኅፀነ ድንግል ጾሮ ያለ ያሬድ
ሰማይና ምድር የማይችለውን አምላክ ምንኛ የቅድስት ድንግል ማርያም ማኅፀን ቻለው። ተሰበው ተሰገው እና ሃይማኖታችን ራሱ ኦርቶዶክስ ተዋህዶ ነው። ስሙ ምንድነው? ኦርቶ ማለት ቀጥ ያለ፣ ዶክሳ እምነት ነው። ተዋህዶ ማለት ምንድነው? አምላክ ሰው ሆነ፣ ሰው አምላክ ሆነ። የት? በድንግል ማርያም ማኅፀን። ስለዚህ ተዋህዶ እምነታችን የተመሰረተው የት ነው? ጀርመን አይደለም፣ ጣሊያን አይደለም፣ ሌላ ቦታ አይደለም፣ በድንግል ማርያም ማኅፀን ውስጥ ነው። ደስ ይበላችሁ። መስራቹ ደመረ መለኮቶ ደምሮ ማለት ነው። አካሉን ከስጋ ጋር ያዋሃደው ማን ነው? አካላዊ ቃል ኢየሱስ ክርስቶስ ነው። በእውነት የእመቤታችን ማኅፀን ካደነቁ ሊቃውንት አባ ጊዮርጊስን ብጠቅሰው ጥሩ ነው። ምን አለ? አሰበ ማለት ከጽርሐ አርያም በላይ ርዝመቱ ነው፣ ከበርባሮስ በታች ጥልቀቱ። ይሄን የያዘ አምላክ በማኅፀኗ መጸነሱን ሲያደንቅ ምን አለ? ከርሰ ድንግል አብዮ ተላለም አየራት። የድንግል ማርያም ማኅፀን ከአየራት በለጠ። ከምን በለጠ? ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። አዶናይ ለተባለ ለእግዚአብሔር ምን ሆነ? ማደሪያ ሆነ። እስቲ የሚሸከማት በሉ እስቲ። ሲሆን ተሸከመችው። የገርም የሚሸከማት ሲሆን ጾረቶን ዘውቱ ይጸውራ ያሬድ ነው ድጓው ላይ አንዴ ስመለከት እንዲህ ይላል። የሚሸከማት ሲሆን ተሸከመችው። ዓለምን የተሸከመ ማን ነው? ልጇ እኮ ነው። እሷ ደግሞ በተዋህደው ሥጋ ምን ብለዋለች? እሷንም ተሸክሟል፣ ዓለምንም ተሸክሟል፣ እሷ ተሸክመዋለች። ምን አይነት ምስጢር ነው ባካችሁ! በጣም ይደንቃል። ይሄ በጣም ሁሌ ብታስቡት መልስ ማታገኙለትና ቅዱስ 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 እያሉ ሲያመሰግኑት አንገቷን ዝቅ አድርጋ ከማኅፀኗ የሚሰማውን የመላእክትን ቅዳሴ ታደምጥ ነበር ይባላል። እንዴት እንጃ። ኦ ድንግል ሶበ ኀደረ ውስተ ከርስኪ እሳተ መለኮት። አባ ሕርያቆስ ገጹ እሳት ነው አለ፣ ልብሱ እሳት ነው፣ አካሉ እሳት። እንዴት አላቃጠለሽ እንጃ። 7 የእሳት መጋረጃ በማኅፀንሽ ወዴት ተዘረጋ? ወዴትስ ተጋረደ? እንዘንስቲታ ባላንቲ ታናሻከል ስትይ አይን የሚበዘብዝ ኪሩቤል የተሸከሙት ዙፋን በማኅፀንሽ ወዴት ቆመ? እንጃ። እንዘንስት መራታንቲ ታናሽ ሙሽራ ስትይ ተሰባው ተሰገው መንፈስ ቅዱስ ንዕድ ክብር ከሆነች ከመቤታችን በግብረ መንፈስ ቅዱስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ካሉ በኋላ በጴንጤናው በጲላጦስ ዘመን እርሱ ስለኛ ተሰቀለ። እሱ ስለኛ ምን ሆነ? ስለ እርሱ አላለም፣ ስለኛ። ሰማዕታት ቢቸነከሩ ዋጋ ክብር ሽተው ነው። ወንበዴዎች ቢሰቀሉ በምናቸው ነው? በወንጀላቸው ነው። እሱ ግን የተሰቀለው ስለማን ነው? ስለኛ ነውና ስለኛ ከኢሳይያስ ጠቅሰው ታመመ፣ በሕማሙ ሕማመ ነፍሳችን ዳነ። ክብር ምስጋና ለስሙ ይሁን። ሐመ ወሞተ፣ በሞቱ ሞተ ነፍስ ጠፋ። ወተቀብረ፣ በመቀበሩ ሙስና መቃብር ጠፋ። ወተንሥአ እሙታን አመ ሣልስት ዕለት፣ በሦስተኛው ቀን ከሙታን ተለይቶ ምን ሆነ? ተነሳ። በስንተኛው ቀን? ድገሙት። በሦስተኛው ቀን። 3 ቀን አድሮ በመነሳቱ 3 ነገራችን ዳነ። እኛ እግዚአብሔር እኮ መቅደሶች ነን አይደል? ቤተ ክርስቲያን ስንት ክፍል አለው? ኧረ በሉ ፍጠኑ። 3 ክፍል። ምን? ቅኔ ማኅሌት፣ መቅደስ፣ ቅድስትና መቅደስ አለው። በኦሪቱ ደግሞ ቅድስተ ቅዱሳን ዋናው አለች፣ ታቦቷ ያለችበት ቅድስት አለ፣ አጸደ ደብተራ ኦሪት አለ። ስንት ነው? 3 ነው። እኛም የእግዚአብሔር መቅደስ ስለሆንን 3 ነን። ሥጋ አለን፣ ነፍስ አለን፣ መንፈስ አለን። አያችሁ፣ እግዚአብሔር ቤተ ክርስቲያን የምንባለው ለዛ ነው። የኢየሱስ ክርስቶስ ምኖቹ ነን? መቅደሶቹ ነን፣ ቅድስቱ ነን፣ ቅኔ ማኅሌቱ ነን። ቅኔ ማኅሌቱ ነን እና ሥጋችን፣ ነፍሳችን፣ መንፈሳችን ተፈወሰ። ደስ ይበላችሁ። 3 ቀን 3 ሌሊት አደረ። አዳም 1፣ ሔዋን 2፣ ሕፃናቱ ዳኑ። ትውልደ ሴም 1፣ ትውልደ ካም 2፣ ትውልደ ያፌት 3ቱም ነገድ በክርስቶስ ትንሣኤ ተፈወሱና ቅዱሳት መጻሕፍት እንደተናገረ በሦስተኛው ቀን ከሙታን ተለይቶ ተነሳ ካለ በኋላ አረገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ፣ በክብር በምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። በአባቱ ቀኝ ምን አለ? ተቀመጠ። ይሄ ጌትነት ነው። እስመ ብሂለ የማን፣ ቀኝ ማለት ይመር ሀበቱ አይዶቶም በክብር አንድነታቸውን ያመለክታል። ተቀመጠ ማለት በራሱ ስልጣን ነው ይላሉ። እንግዳን ተቀመጥ ይባላል እንጂ ተቀመጠ ይባላል
አይባልም። ጌትነቱ ነው ያልተለየው። በብርሃን በስልጣን በቅዳሴ ወደ ሰማይ ሲወጣ ሐዋርያት እንዲያዩታል። መላእክት ምን አሏቸው? ነጫጭ ለብሰው አንትሙ ሰብአ ገሊላ ምንትኑ ቆምክሙ ትራዩ ሰማይ፣ እናንተ የገሊላ ሰዎች ሽቅብ እያያችሁ ስለምን ቆማችኋል? ዝውቱ ኢየሱስ ዘዐርገ እምኀቤክሙ ውስተ ሰማይ፣ ወደ ሰማይ ወጣው ማን ነው? ኢየሱስ ክርስቶስ ነው። ሲወጣ እንዳያችሁ ተመልሶ ምን ይላል? ይመጣል። ከዛ ነው ዳግም ይመጽእ በስብሐት ይኮነን ሕያዋነ ሙታነ፣ ዳግመኛም ሕያዋንና ሙታን ይፈርድ ዘንድ ይመጣል። እስቲ በምናችሁ ላስረዳችሁ? በፀጉራችሁ። ቀላል ምሳሌ በፀጉራችሁ። በምናችሁ? የሰው የመጨረሻ አካሉ ምንድነው? ፀጉሩና ጥፍሩና ቆዳው ነው አይደል? ከላይ ቆዳ ነው። ከዚህ በመጽሐፈ መቃብያን ላይ ስለ ምጽአቱ ሲናገር ምን አለ? እስቲ ጥፍርህን ተመልከት ይላል። ጥፍር ይበቅላል፣ መወለድ ነው። ጥፍሬ ያድጋል፣ የማደግ ምሳሌ ነው። ትቆረጠዋለህ፣ የመሞት ምሳሌ ነው። ተቆርጦ አይቀርም። ዳግመኛ ምን ይሆናል? ይበቅላል። አንተም ሞተ ፈርሰ በስብሰህ አትቀርም። እግዚአብሔር ተመልሶ ሲመጣ ከሞት ምን ትላለህ? እንደገና ትነሳለህ። ፀጉርህን ተመልከት ይላል። ፀጉር መብቀሉ የመወለድ ነው። ማደጉ የማደግ ነው። ትላጨዋለህ ወይም ትቆረጠዋለህ፣ የመሞት ነው። ተላጭቶ አይቀርም። እንደገና ምን ይሆናል? አንተም ሙተህ አትቀርም። ማን ሲመጣ ትነሳለህ? አምላካችን ክርስቶስ። አሁን መሽቷል። ቤት ትሄዳላችሁ። ቤት እንደገባችሁ ራታችሁን በልታችሁ ምንድን ነው የምታደርጉት? ትተኛላችሁ። ስተኙ እንዴት ሆናችሁ ነው የምትተኙት? ቆማችሁ ነው? ተጋድማችሁ ነው? ተጋድማችሁ ተኛላችሁ። ጨለመ። በደንብ አስተውሉ። አላርም ትሞላላችሁ ጠዋት እንዲቀሰቅሳችሁ። ስጋችሁ ተኝቶ ያንኮራፋል። ነፍሳችሁ ህልም ታልማለች አይደል? እውነት ሐሰት ህልም ታያለች። ከዛ ጠዋት ዶሮ ሲጮህ ወይም አላርማችሁ ሲጮህ ወይም ብርሃን ሲፈነጥቅ ብድግ ትላላችሁ። ለምን? ምንድነው የሚያመለክተው? ዳግመኛ መምጣቱን ከሞት መነሳታችን ነው። ለምሳሌ ሲመሽ መተኛታችን በጨለመሽ ሞት ከዚህ ዓለም እንሰናበታለን ነው። አልጋ ላይ መጋደማችን መቀበራችንን ያመለክታል። ስጋ ተኝቶ ሲያንኮራፋ ነፍስ ህልም ማለሟ ስጋችን በመቃብር ቢወድቅም ነፍሳችን ግን በሕያውነት መኖሯን ያመለክታል። ጠዋት አላርሙ ሲጮህ ወይም ብርሃን ሲመጣ እንደምንነሳ እውነተኛው ብርሃን ክርስቶስ ይመጣል። ሚካኤል መለከትን ይነፋል እንዳላር ብድግ እንላለን ከመቃብር። ደስ ይበላቸው፣ አንቀርም። ዳግመ ይመጽእ በስብሐት ተስፋ ሰጥቶናል። ስለ ህልም ሳነሳ አንድ ነገር ልንገራችሁ። እናቶች ብዙ ስላላችሁ፣ አንዲት እናት ጥሩ ህልም አለሙ። እየሰማችሁ ነው እናቶች? ህልሙ ምንድነው? በጣም ደስ የሚል ህልም ነው። እንደዚህ ካያችሁ እናቶች እድለኞች ናችሁ። አንድ እናት ኪዳን አድርሰው ሲወጡ ንስሐ አባታቸው ሊባርኳቸው ሲሉ መምህር ያሏቸው፣ አቤት እኔ እንደ ካህናቱ ይባርኩኝ አሉ። እንደምን እንዴ አሉ። ደንግጠው ንስሐ አባታቸው ምን ነው ወለተ ማርያም? አይ ዛሬ በህልሜ እርሶ የለበሱትን ልብሰ ተክህኖ ለብሼ። በህልማቸው ነው፣ አይዟቸው፣ በሆነ አይደለም። ልብሰ ተክህኖ ለብሼ እንደውም ታቦተ ሕጉን አክብሬ ነው ያየሁት። ተሸክሜ አክብሬ ቀጸላውን አድርጌ አየሁ። ግን ያሳዝነው አሉ እርሶ ንስሐ አባቴ የሕፃናቱን የዲያቆናቱን ቃጭል ይዘው ከፊት ክልጭ እያደረጉ ሲሄዱ እኔ ደግሞ ታቦቱን ይዤ ጎምለል እያልኩ ከኋላ አቤት የነበረው አጀብ አሉ። ስለዚህ እንደምን ያሳልሙ? እንደ ካህናቱ እንደ ቄሶቹ ያሳልሙኝ እንጂ እንደ ሰው አልባረክም አሉ። ንስሐ አባታቸው አስተዋይ ስለሆኑ ጉድ ሆነሻል ወለተ ማርያም ጉድ ሆነሻል አሉ። ምን ነው ታቦቱን ተሸክመሽ መጎናጸፊያ ተጎናጽፈሽ እኮ ማየትሽ ሙተሽ ሳጥን ውስጥ ገብተሽ አስከሬንሽ በመጎናጸፊያው ጨርቅ ተሸፍኖ ነው። እኔ ደግሞ ቃጭል እየመታው ከፊት መሄዴ ፍትሐት እየፈታሁሽ ወደ መካነ መቃብሩ ጉዞ ስናደርግ ነው ሲሏቸው፣ አረ መምህር የውሸቴን ነው ህልም አላየሁም አሉ። እና ህልም የሞት አምሳል ነው። ብቻ ለማንኛውም የትንሣኤም አምሳል ነው። ነፍስ በሕያውነት አለች ነው። ስጋ ተኝቶ ያንኮራፋል ነው። እየሰማችሁ ነው? ይህን ዛፉን ተመልከቱት። ይሄ ሁሉ ምጽአተ ክርስቶስን ይሰብካል። ይሄ ሁሉ ለምሳሌ ይሄ ዛፍ አንድ ገበሬ ዘርን ይይዛል። ዘርን የት ውስጥ ይጥላል? መሬት ውስጥ እንዳትረሱ። ከዛስ ዛፏ ምን ትሆናለች? ትበቅላለች። ከዛስ ታድጋለች። ከዛስ ያብባል፣ ያፈራል። ከዛስ ይደርቃል። ያሳዝናል። ድርቅ ይላል። ከዛ ይቆረጣል ወይም ይታጨዳል ወይም ጎተራ ውስጥ ይገባል። በአመቱ ይዘራል፣ ይበቅላል።
ይሄ የኛና ያንተ የኔ አንቺ ህይወት ነው። ገበሬ ዘርን ይዞ መሬት እንደሚጥል ስንጸነስ ከአባት ዘር ወደ እናት ማህፀን የተላክ ነው አይደል? ዘሯ መሬት ውስጥ ጥቂት ቀን እንደምትቆይ እኛም 9 ወር ከ5 ቀን እናታችን ማህፀን ተቀመጥን። ዘሯ እንደምትበቅል ተወለድን፣ እንዳደገች አደግን። ዛፉ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረት ልጆችን አፈራን። ዛፏ እንደምትደርቅ እኛም እርጅና መጣብን፣ እንደ መቆረጥ ሞትን። ጎተራ እንደ መግባት ተቀበርን። ከጎተራ ወጥቶ ተዘርቶ አሽቶ በቅሎ በስሎ እንደመበላት ክርስቶስ ዳግመኛ ይመጣል፣ እኛም ከሞት እንነሳለን። ደስ የሚያሰኝ ተስፋ ነው፣ አንቀርም ነውና እና ሞትን አትፍሩ። እሺ ትፈራላችሁ? ከዚህ በኋላ ውሸታሞች ናችሁ፣ ትፈራላችሁ። ሞትን የማይፈራ እስቲ እጁን ያውጣ። የሚፈራስ ሁለቱንስ? እሺ ግራ የተጋባም አለ። በአንድ ቦታ ውስጥ 5 ጀግና ነን የሚሉ ሰዎች ነበሩ። ስንት? በጣም ጀግና ነን ብለው በጣም ይኩራራሉ። እና አንዱ ከከተማ ሊፈትናቸው ይሄዳል። ጀግና ናቸው አላቸው። አዎ በጣም ጀግና ነን። ሞትን አትፈሩም? እኛ አንፈራም። በጣም ጀግና ለሆነ ሽልማት እሸልማለሁ አላቸው። ሁሉም እኔ አሉ። ድንገት ሳያስቡት የሆነች የምትፈነዳ ነገር ማዕከላቸው ጣለ። ድም ሲል 4ቱ የት እንደገቡ አይታወቅም። አንዱ ብቻ ቀረ። ደስ አለው። አንተ ጀግና ነህ። 4ቱ ሲጠፉ ብቻህን ቆመሃል። ምን ልሸልምህ አለው። ኧረ ጌታው ተበላሽቻለሁ፣ ትርፍ ሱሪ ካለ ብቻ ስጠኝ አለ። ምን እንዳጋጠመው እናንተ ታውቃላችሁ። እና ተመልከቱ፣ ሞት ጥሩ ነው፣ ያስፈራል፣ ጥሩ ነው። ብቻ ሞት በክርስቶስ ሞት ስለተወገደ መሸጋገሪያ ሆኗል ካሉ በኋላ መጨረሻ ላይ ይሄን ብዬ አበቃለሁ። ወአልቦ ማይለቅት ለመንግስቱ፣ ለመንግስቱ ምን የለው? ለመንግስቱ በሉ ፍጻሜ የለውም። ደስ ሲል ክርስቶስ ለመንግስቱ ፍጻሜ የለውም። ቅዱስ ገብርኤል ነው ወአልቦ ማይለቅት ለመንግስቱ አላት። ለመንግስቱ ምን የለውም? ፍጻሜ የለውም፣ መጨረሻ የለውም። ሉቃስ 1:33 ላይ ራሱ ክርስቶስ እንዲህ አለ፣ አልፋና ኦሜጋ እኔ ነኝ አለ። ደስ አይልም? በዮሐንስ ራእይ ላይ በጣም ሳነበው ደስ ይለኛል። አነ ውእቱ አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛው መጀመሪያው እኔ ነኝ። ፍጻሜው ራሱ እኔ ነኝ። ፍጻሜው እኔ ነኝ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ አለ። ክብር ምስጋና ለስሙ ይሁን። አልፋና ኦሜጋ ነው። ከዛ አባቶቻችን በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር እንሰግድለታለን፣ እናመሰግነዋለን። በነቢያት አድሮ የተናገረ ነው ካሉ በኋላ በእውነት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት በቃ ተስፋ እናደርጋለን። የሚመጣውም ሕይወት ለዘላለሙ አሜን ብለው አባቶቻችን ዘጉት። ታላቅ የሃይማኖት ጸሎት ነው፣ የምስጢር ጸሎት ነው። ይህ ጸሎት ሲደግ ደግሞ አጠገባቸው የነበረ በጸሐፊነት ለእስክንድሮስን የረዳው ሊቁ አትናቴዎስ ደግሞ በዛሬው ዕለት ወደ እግዚአብሔር ሄደ። አመስግኑት ይህን ታላቅ አባት። ለዚህ ነው ርዕሱን የመረጥ ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ ጸሎተ ሃይማኖት ነው። ቤተ ክርስቲያናችን እምነቷ በሙሉ ዶክትሪኗ የተጠቀለለው ምን ውስጥ ነው ማለት ነው? ጸሎተ ሃይማኖት። እያንዳንዱን ቃል እና መስጥር ብንል ማብቂያ የለውም። እዚህ ቁጭ ብለን ልናድር ነው ማለት ነው። ስለዚህ ሥላሴ ምስጋና ይግባቸው። ስለዚህ ሁሉ በእርሱ በሉ እስቲ፣ ሁሉ በእርሱ ሆነ፣ ከሆነውም ያለ እርሱ ምንም ምን የሆነ የለም። ስለዚህ ሁል ጊዜ ክርስቶስን እዩት ማለት ነው። ሁሉ በእርሱ ተጋጥሟል። ሁሉ በእርሱ ተጋጥሟል። ጳውሎስ እንዳለ መዝጊያ ላድርገው። ለምሳሌ በዮሐንስ ራእይ ላይ በ7 የመቅረዝ መብራቶች መካከል ጌታችን ሲመላለስ ነበር። በስንት ውስጥ? በ7 ውስጥ ይመላለስ። ዮሐንስ ያየዋል። መቅረዙ ማለት እኔ ነኝ፣ አንተ ነህ፣ አንቺ ነሽ። በቃ ሌላ እኮ አይደለም። 7 መቅረዝ መብራት ነው። እኛም እፍ ያለብን ፊታችን 7 ቀዳዳዎች አሉት ይላሉ ሊቃውንት። ስንት አይኖች አሉን? ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? ሲደመር ጥበብ ቤቷን ሰራች፣ 7 ምሰሶዎችን አቆመች። አንዱ ትርጓሜ እኛ ነን። 7ቱ ምሰሶ ይሄ ነው። ስለዚህ 2 አይኖቻችን ሁል ጊዜ ኢየሱስ ክርስቶስን ሊያዩ ይገባቸዋል። እሱን ካላየን ታውረናል። 2 ጆሮዎቻችን አልፋና ኦሜጋ እኔ ነኝ የሚለውን ድምፁን
ሊሰማ ይገባል። ሁለቱ የአፍንጫ ቀዳዳዎቻችን ዘወትር የእርሱን መዓዛ ማሽተት ይገባቸዋል። እስትንፋስ ያለው ሁሉ ማን ያመስግን? እግዚአብሔርን ያመስግን እንደሆነ ነአምን በአሐዱ አምላክ እያል ዕለት ዕለት በአፋችን እንመሰክራለን፣ በልባችን አምነን መካከል የአትናቴዎስ በዓል ስላሴን ባንድ ያመስግኑ። ይሄን መርሃ የተለያዩ አድባራት ገዳማት ይሰጣል፣ ግን መቀዛቀዝም ይታያል። እዚህ ስመጣ ግን በዚህ ደረጃ ሰፍቶ ወንድሞች እህቶች እንዲህ ተሰብስባችሁ በእውነት እንደ ፀሐይ እንደ ጨረቃ ደምቃችሁ ማየቴ በእውነት የደብሩን የስብከተ ወንጌል ክፍል አገልጋዮችን ከልቤ ከሐሰሰ ከልቤ ማድነቅ ማክበር እወዳለሁ። እንደዚህ ከሆነ ደግሞ ሌላ ቀን መጥቼ ደግሞ በዚሁ አጋጣሚ እናገራለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ሰላም እግዚአብሔር አይለየን።